መስጂድ ውስጥ መጥቶ አርብ ሰላት የሚሰግድ ሙስሊም ነኝ ብሎ በአደባባይ ሄዶ የሚያጅጅ አይደለም እስልምናውን በዛው ልክ ያስተዋወቀ ነው ቅድም አቶ ንጉሴ ሲናገሩ ጫማውን አውልቆ ነው እንዲገባ የሚፈቀደው አንድ ፖለቲከኛ ተብሏል እንደው ታወግዛላችሁ ወይ ትመክራላችሁ ወይ ትገስጻላችሁ ወይ አባቶች ቅድም ያወራ ነው የሚመጣው እዚህ ነው ምክንያቱም አሁን ኢትዮጵያ ላይ ያለው ተጨባጭ ሁኔታ ሁሉ የሚደበቅበት ቤት አለው መጨረሻ ላይ አይደለም ብሔርም ከሆነ በዙሪያው የሚከቡት መጨረሻ ላይ ለእናንተ ስለሞትኩኝ ነው የሚልበት መጨረሻ ላይ ለዚህ እምነት ስለታገልኩ ነው የሚልበት መሄጃ አለ ምናልባት ዶክተር ቅድም ሲያነሳ አሁን የሚደመጡ አባቶች የሉንም ካሎ ጋር ካልተያዘ በስተቀር አባቶች ካሉ ዛሬም ሸሆቹም ይመክሩ ከሆነ ዛሬም ቀሳውስቱ የሚገስጹ ከሆነ ሙስሊሙ የሚገባበት መስጂድ ካለ ክርስቲያኑ የሚገባበት ቤተክርስቲያን ካለው እነማን ናቸው የሚረብሹን አው እዚህ ላይ ማን ያላወገዛቸው ትክክል እዚህ ላይ እኔ ምን አለ መሰለሽ አንቺ ካነሳሽው የነብዩ ሐዲስ ጎልለጎን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ትልቅ እንደ ሰው ልጅ እንደው በሚኖረን ግንኙነት ውስጥ እንደ መርህ ሆኖ የሚቀመጥ አንድ ነብዩ ሐዲስ አለ ወንድምህን ሲበድልና ሲበደል እርዳው ይላሉ የነብዩ ባልደረቦች ሐዋርያዎች ተገርመው ሰው ሲበደልስ እንረዳዋለን ሲበድል እንዴት እንረዳዋለን አሏቸው ሲበድል እንዳይበድል እጁን ያዙት አሉ ሰውን ሲገፋ ሲያጠፋ አገር ሲያበላሽ ተዋገር ያጠፋህ ነው ለዚህ ላይ እንግዲህ አሁን ትክክለኛ እምነትነት የሚወጣ የምንነት ሰውነት የሚመጣው እዚህ ላይ ነው ባለፉት ግዚያቶቻችን ላይ ለዚያ ነው መሪ ሆነን ኃላፊነት ተሸክመን ህዝብን ወክለን የሃይማኖት አባት ተብለን የተቀመጥነው ሰዎች በትክክል ያንን እምነቱን በትክክለኛው መገለጫ ምን ወክል ማንነት ይዘን ነው ወይ የወጣ ነው ያው እንግዲህ ባለፈናቸው መሰረታዊ ሂደቶች ውስጥ እምነቱ ባለቤቶቹ ወክለውት ነበሩ የሚለው ጥያቄ ሌላ ጥያቄ ነው ያ ምክንያቱም ያለፍንባቸው ስርዓት ነው እኔ የተቃወምኩትና ወይም ደግሞ ታስሬ የነበረው እኮ በቤተ እምነቴ ጣልቃ ይገባ መንግስት በሃይማኖቴና በአማኝና እምነት መካከል ጣልቃ ገብቶ አይወስንልኝ ነው ሌላ ምንም አይደለም በፈጣሪና በእኔ መካከል ግንኙነት መካከል አማላጅ ሆኖ መንግስት አይገባብኝ ነው ሌላ እኔ ልምረጥልህ እኔ ልወስንልህ እኔ መሪ ልሹምልህ እኔ ቀሳውስት እኔ ካህን እኔ ሼክ ላስቀምጥልህ እኔ የወሰንኩትን ተቀበል ነው ይሄ ነው የነበረው እነዚህ ሰዎች ናቸው እንግዲህ ማህበረሰባችንን መሪም ሞዴልም መሰል ሆነው ሲኖሩት የነበረው ያ ተጨባጭ አለ ትናንትም ዛሬም እንደኔ እኔ አንድ የሃይማኖት እንደ ሃይማኖት አስተማሪነቴ በየትኛውም ተጨባጭ ውስጥ ያሉን ተጨባጮች መሰረት አድርጌ እውነቱን ተናግሬ ክፋትን ክፋት መልካምን መልካም መቀበል የራስ ፈንታ ነው ሰዎች ሊቀበሉት ላይቀበሉት ይችላሉ ምክር በባህሪው የተለያየ መስመሮች ይኖሩታል በግልት መክራለሽ ሰው ኦፊሻል ትመክራለሽ እንደ አጠቃላይ ማህበረሰብን መታናግልበት መሰረት ይኖርሻል ይሄ መገለጫዎቹ ምንድን ላይ ነው መስማማት ያለብን ጥፋት የሚባለው ነገር ተስማምተንበታል የመጀመሪያ ጥፋት የተባለው ነገር ምንድነው ብለን እዛም ላይ መስማማት አለብን ምንመክራቸውን ምናወግዛቸው ሰዎች እኔ መለየት ያለበት አሁንም ቢሆን ዛሬም የኔም አቋም ቤተ እምነቶች ሚናቸው ነው ትክክለኛ መንገዳቸው ነው በየማምነው ዛሬም በዚህ አደባባይ ላይ የምናገረው ነገር እስልምና እምነት ተከታይ የሆነ አንድ የእስልምና እምነት ተከታይ ማንኛውንም ሰው በሰውነቱ በአመለካከቱ በእምነቱ የሚያጠቃ የሚገፋ ሰው እምነቱን እየገፋ ከእምነቱ ያፈነገጠ ይወጣ ያለ ሰው ነው የፈለገ ስም ይኖረው ማንነት ይኖረው ያ ሰው እስልምናን አይወክልም የእስልምና መገለጫን ባህር ያለው ብለን አናምንም እንኳን አይደለም ስሙ እስላም ስለሆነ ቀርቶ አይደለም የሃይማኖት መምህር ነኝ ብሎ ቢወጣና ሰው እንዲጠፋ ሀገር እንዲበላሽ ማህበረሰብ እንዲወድ ቅርስ በርስ እንዲበላላ የሚጠራ ሰው ሁሉ ይህ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ቅድም እንዳልሽው ምንድነው ያሉት መሰለሽ ሁለት ጎሳዎች አረቢያ ምድር ላይ ከመካና ከመዲና የመጡ መዲና ላይ የሚኖሩ ሁለት ጎሳዎች ተጋጭተው ሁለት ጎረምሶች ሲጣሉ ወይም ሁለት ወጣቶች ሲጣሉ ዘር ጠራ አንዱ የከሌ ዘር ብሎ ተጣራ ሌላውም የከሌ ዘር ብሎ ተጣሩ ይሄን ቃል ሲጣሩ ሁለት ዘሮች በስንት ልፋት የተስማሙ ዘሮች በማይረባ ምክንያት ሊጋጩ ነብዩ መሐመድ እቺን የገማች ቃል ጠራችኋት አሉ ግም ነው ያሏት ቃሏን ራሱ በዘር የተጠራሩ እቺን የገማችን የጠነባችን ቃል ጠራችኋት አሉ እንዴት ብላችሁ እስልምናን ይዛችሁ እምነት ያላችሁ ሰዎች ናችሁ ዘርን መሰረት አድርጋላችሁ ማህበረሰባችሁን ለጥፋት ተጋብዛላችሁ በዚህ አይነት መሰረት የሚሄዱ ማንኛውም ሰዎች እምነቱን አይወክሉም የእምነቱ አካል አይደሉም እንኳን አይደለም ፖለቲከኛ ሆነው እንኳን ሌላ መገለጫ ኑሯቸው አማኝ ሆነው የእምነቱን መርህና መሰረት አንስተው ቁርአን እያወሩ የነብያዊ ትውፊት ሐዲስ እየገለጹ ቢናገሩ እነዚህ ሰዎች እምነቱን አይወክሉም የእምነቱ መገለጫ ማንነትም አባል አይደሉም ምክንያቱም እስልምናችን ቢላልን ከሐበሻ ከዚህ በጥቁርነቱ
ሱሃይብን ከሩም ከፋርስ ከአረቢያን ምድር እኩል ሰብስበው በአንድ መስመር ላይ ያሰለፈ ሰውን በሰውነቱ ለፈጣሪ ባለው ፍርሃቱ ብቻ ክብር የሰጠ እምነት ነውና ከዛ በተቃራኒ ያሉት ነገሮች ሁሉ ቤተ እምነቶች ምናቸውም ይሄ ነው። የሃይማኖት አባቶችም ኃላፊነት ይሄ ነው። ይሄንን ማውገዝ ካልቻሉ ወደ መልካም ነገር እንዲጠራ ካልጠሩ ማንም ፖለቲከኛ ገፍቷቸው ፖለቲከኛ ተከትለው የሚሄዱ እኛ ዛሬ በማንኛውም አይነት ተጨባጭ የትኛውም የፖለቲካ ስርዓት መስመር ውስጥ ያሉ ፖለቲከኞች ፓርቲዎች ሊሆኑ ይችላሉ የሚሰሩት መልካም ነገር ካለ ለሀገር ለማህበረሰብ እንደግፋለን። ማንኛውም ዛሬ መንግስት ሙሉ የተቀመጠው ተቃዋሚ ምናው ደግሞ ተፈካካሪ ፓርቲ የሚሆነው ለሀገር የማይጠቅምና ለህዝብ እንትን የሚል ተግባር ከፈጸሙ ግን እየጠፋችሁ ነው ብለን ልንመክር ምንም አማራጭ የሌለን ግዴታችን ነው። የእምነታችን ግዴታ ነው። እኛ ስለ እውነት ካልተናገርን ስለ ፍትህ እንዲሰፍን ካልተናገርን ማን ነው ሊናገር የሚችለው? ጥፋትን እኛ ካላወገዝን መልካምን እኛ ካልደገፍን ማን ነው ሊደግፍ የሚችለው? ስለዚህ ግዴታ መሆን አለበት ብዬ የማምነው እኔ የምማምንበትና የምናገረው እምነቴ የሚያስተማረኝና እንድጠራበት የሚታዘዝኩት ጥፋት ላይ የቆሙ ሰዎች ምንም መነሻ ይኖራቸው ጥፋትን ጥፋት ነን ብለን መንገር ኃላፊነታችን የእምነት ግዴታችን ነው። አሁን እንደው ሀገራችን ውስጥ እያየነ ያለነው ነገር እውነት ጭምብል የለበሰ ሃይማኖት የሚመስል ነው ወይስ እንደው ሌላ ምክንያት አለው? ኡስታዝ እንደሚለው እንደው ካማኝ ነው ከሚል ማህበረሰብ የማንጠብቀው ነገር ነው። ለኔ ጥያቄ ምልክት ውስጥ ገብቷል አማኝነታችን ራሱ እያሉ ነው ኡስታዝ። እርሶስ እንደሚሉት ምንድነው ሀገራችን ላይ የተከሰተ ያለው? ኡስታዝ አቡበከር በጣም ጥሩ አድርጎ አቅርቦታል። ግን እኔ ደግሞ ስለ ህዝቡ ስለኛ ህዝብ በኢትዮጵያ ህዝብ የተደነቅኩባቸውን ጊዜያት ልንገርሽ። ደርግ ወድቆ ኢህአዴግ ሊገባ ሲል ያው እንግዲህ አሁን ያ ታሪክ ማንም ሊነግረን አያስፈልግም ስለነበርን የዛ ጊዜ መንግስት አልነበረም፣ ጦር ተበትኖ ነበር፣ ፖሊስ አልነበረም። 3-4 ቀን ያለ መንግስት ነበረ አገሩ የነበረው። በዛ ጊዜ ማንም ሰው ወደ ሌላው ሰው ግቢ እየገባ አልዘረፈም። አንዳንድ ቦታዎች ያ ተፈጥሮ ቢሆን ኖሮ ተዘራርፈው ያልቁ ነበር። የዛ ጊዜ ግን ያለ መንግስት ያለ ወታደር ያለ ፖሊስ አንድም ሌላው ግቢ ደሃው የሀብታሙ ግቢ እየገባ ለመዝረፍ አልሞከረም። ቀበሌ ብቻ ነው ቀበሌ ዘርፈዋል። ቆርቆሮና ጤፍ አትረሽምሽ የህዝብ ነው ብለው ሁለተኛ የተደነኩበት ጊዜ እነ ዶክተር አብይ ወደ ስልጣን የመጡ ጊዜ ነው። እነ ዶክተር አብይ ወደ ስልጣን ሲመጡ ሃይማኖታቸው ምን እንደሆነ ይታወቃል። የዶክተር አብይ ሃይማኖት ምን እንደሆነ ይታወቃል። የአቶ ለማ ሃይማኖት ምን እንደሆነ ይታወቃል። መጀመሪያ ላይ የነበራቸውን ድጋፍ ስትመለከቺ ኦርቶዶክሱ፣ ሙስሊሙ፣ ፕሮቴስታንቱ ሳይለይ እንደ እሳቸው እምነታቸው እንዲህ ነው ሲባል ይሁና ለሀገር ጥሩ ይስሩ እንጂ እየተባለ እንደ እሳቸው ኦርቶዶክስ አይደሉም ሲባል አይሁኑ፣ እሳቸው ሙስሊም አይደሉም ሲባል አይሁኑ። ታዲያ እኛ ለሀገር ጥሩ እንዲሰሩ ነው የምንፈልግ፣ ሌላ ነገር እኮ አንፈልግም። በዛ ባየሁት ነገር እኔ ተደርቄያለሁ። በጣም ነው የተገረምኩት። ምክንያቱም የሃይማኖት ውድድሮች አሉ። አንዱ ሃይማኖት ሌላው ማብሸቅ ምናምን እንዲህ መወጋገዝ ነበረ። አሁን አንድ ፖለቲካል ፊገር ሲመጣና ሃይማኖታቸውን መደበቅም የለባቸውም ይደብቁም፣ ይሄ ነው ሃይማኖታቸው ተብሎ ሲነገር እንዲህ ነው እኮ ሃይማኖታቸው እንዴት እንደግፋቸዋለን አላለም። ኦርቶዶክስ ህዝብ እንዲህ ነው እኮ ሃይማኖታቸው እንዴት እንደግፋቸው አላለም። ሙስሊሙ በፖለቲካ አመለካከታቸው ነው ለሀገር እንዲያስባሉ ብሎ መጀመሪያ ላይ የነበራቸው ድጋፍ ያ ነበር። ከዛ በኋላ ጨምር ይቀንስ እሱን አንቺ ታውቂያለሽ። ከዛ ሌላው የተገረምኩበት ነገር አሁን እንኳን ባለው ሲቹዌሽን በዘር ትንሽ ተሳክቶላቸዋል መከፋፈል፣ ጥሩ ተሳክቶላቸው ሊከፋፍሉ የሚፈልጉ ሰው ዘር አይደለም ያለን አይደል? ኢትዮጵያኖች እንደ ብሄር ነው እንጂ የቋንቋ ጎሳ የሃይማኖቱ ግን እኔ ፌል አድርጓል ሙሉ በሙሉ ነው የምለው። ለምንድን ነው አሁን ሞጣ ላይ መስጊዶች ተቃጠሉ። በማግስቱ እኔ ሲጨንቀኝ የነበረው የሆነ ቦታ ላይ ቤተክርስቲያኖች ይቃጠላሉ ብዬ ነበር። በጣም ቪሽየስ ሆኖ እዛ ጋር መስጊድ ሲቃጠል እዚህ ጋር ቤተክርስቲያን፣ እዛ ጋር መስጊድ ሲቃጠል እዚህ ጋር መስጊድ አቃጠላችሁ እንግዲህ ቤተክርስቲያን እናቃጥላለን፣ ቤተክርስቲያን አቃጠላችሁ እንግዲህ ደግሞ እዛ መስጊድ አለ እሱ እናቃጥላለን ብሎ የማያቋርጥ ቪሽየስ የታሰበውን ያህል አልሆነ። በቀል ማለት ሳይክሉ አንዱ ይሄኛው ሲመጣ ይሄኛው ሲመጣ የመጣ ሳይክል ሆኖ እንዲሁ እንደው እንደነደደ ይቀጥል ነበር።
ከዛው ሞጣ ላይ መስጊዶች ከተቃጠሉ በኋላ የሙስሊም መሪዎቻችን ያሳዩት ትግስት የተቆጣጠሩበት መንገድ ሙስሊሙ ማህበረሰብ ደግሞ እዛው መስጊድ ውስጥ ተቃውሞውን አሰምቶ ድምጻችን ይሰማ ብሎ ኮንትሮል መደረግ መቻሉ ለኔ እጅግ በጣም አስደናቂ ነው። በዛውም ቤተክርስቲያኖችን በተቃጠሉበትም ጊዜ የኦርቶዶክሱ ማህበረሰብ ደግሞ ራሱን የተቆጣጠረበት መንገድ ለኔ እጅግ በጣም አስደናቂ ነው። ምንም እርምጃ አለመወሰዱ በየቀኑ እየጨመረ የሚሄደው ነገር በየቀኑ እያደረገ የሚሄደው ነገር አለ። ይሄን ደግሞ ያንን ተጠቅሞ ሌላ የፖለቲካ ፍላጎታቸውን ለማራመድ ወይም ሊደርሱበት ላሰቡ እኩይ ነገር ላላቸው አካላቶች ጥቅም እየሰጠ ነው ብሎ የሚጮሁ አካላቶችም ነበሩ። አሁን ካለው መንግስት የሚያስገርገኝ ነገር ዝምታቸው ነው። በጣም ዝምተኞች ናቸው። እንደውም ወጥተው ማብራሪያ አይሰጡም። በቃ ዝም ይሉና ካለፈ በኋላ ብቅ ይላሉ። እና እሱ የነሱ ዝምታ ነው። ራሳቸውን መጠየቅ አለብሽ። ከህዝቡ ግን ሊታሰብ ከታሰበው አንጻር አሁን ጥፋቶች አልጠፉም አይደለም። ብዙ ቤተክርስቲያኖች ተቃጥለዋል፣ ብዙ መስጊዶች ደግሞ ተቃጥለዋል። እና ቁጥሩ ወጥተው ሲናገሩት በጣም ያስገርማል። ሊሆን ከታሰበው አንጻር ግን ሲታይ የህዝቡ ራሱን የመግዛት አቅም ግን እኔ ያስገርሞኛል። ለምንድን ነው ሰው ለብሔሩ ላይሞት ይችላል፣ ለኦሮሞነቱ፣ ለትግሬነቱ እንደዚህ ላይሞት ይችላል። ለሃይማኖቱ ግን ይሞታል። ሙስሊሙ ክርስቲያኑ ለሃይማኖቱ ይሞታል። ስለዚህ አሁን ሴንሲቲቭ የሆኑ ነገሮች መስጊድ ሲቃጠሉ፣ እዛ ጋር ቤተክርስቲያን ሲቃጠሉ ምንም ነገር ይምጣብኝ እንጂ ይሄንን ልቀበል አልችልም ብሎ ሊወጣ ይችል ነበር እና በዚህም በህዝቡ አክብሮት አለኝ ከሃይማኖት ጋር። ይሄም ሁሉ ሚሊዮን ህዝብ አቅፎ የያዙ የሃይማኖት ተቋማትን የማማከር ስራ ለምሳሌ ህዝበ ሙስሊሙ ምን ይፈልጋል፣ ለምሳሌ ህዝበ ክርስቲያኑ ምን ይፈልጋል፣ ጥያቄዎች አሉ አይደለም? ክርስቲያኑ የሚጠይቀው ሙስሊሙ የሚጠይቀው ከኢኮኖሚ ሊሆን ይችላል፣ በብዙ ሴክተሮች በብዙ ጉዳዮች ሊሆን ይችላል። ያማክራል ወይ? ከእናንተ ምን ማግኘት እፈልጋለሁ፣ ምን እንድሰራ ትፈልጋላችሁ የሚሉ ፓርቲዎች የምናየውስ መቼ ነው? መያያዝስ አለበት ወይ? ይሄ አሁን ካለው መንግስት የምጠብቀው ስጠብቀው የቆየሁት ግን ያልተሰራ ስራ በቤተ እምነቶች ዙሪያ ያልተሰራ ስራ ግንኙነታቸው አንዳንዴ ቤተ መንግስት በጸሎት ይጀመራል፣ የለየ አይደለም፣ ግለሰባዊ እንጂ ተቋማዊ አይደለም ግንኙነታቸው። ስለዚህ ኡስታዝ የአማካሪነት ሚና ነው የሰጣቸው ለሃይማኖት ተቋማት። እኔ ደግሞ ከዛ በላይ ነው ማያቸው። እውነት ለመናገር ኢትዮጵያ ውስጥ በየ5 ዓመቱ ከሚመረጥ መንግስት ይልቅ በህዝብ ዘንድ በልብ ውስጥ የመቀመጥ ኃይል ያላቸው ሃይማኖት ተቋማት ናቸው። ተረድተሽኛል? ስለዚህ የሰላም ሚኒስቴር ተቋቁሟል፣ ግን ሰላም የለንም። እኔ የሃይማኖት ሚኒስቴር ተቋቁሞ መንግስት የሚያወጣቸው ማንኛውም ፖሊሲዎች የግብርና ፖሊሲ ሊሆን ይችላል፣ የጤና ፖሊሲ ሊሆን ይችላል፣ የትምህርት ፖሊሲ ሊሆን ይችላል። እያንዳንዱ ቀጥተኛ ተሳትፎ እንዲኖራቸው ነው ሪከመንድ ማድረግ። ምክንያቱም መንግስት ዜጎቼ ነው የሚላቸው ህዝቡን፣ ሃይማኖቶች ደግሞ የኔ ምዕመኖች ብለው ነው የሚያስቡት። አሁን ያሉት የት ነው? ከዚህ ቀደም በቁጥር 1 ኢህአዴግ የፌዴራል ጉዳዮች ውስጥ ተወሽቀው ነው የነበሩት። ተጠሪነታቸው በዛ ውስጥ ናቸው። ልዕልናቸውን አጥተዋል። ለኔ ያን ከፍተኛ ልዕልና ነው ያላቸው። እነዚህ ክብር አልተሰጣቸው። ስለዚህ የአሁኑ መንግስት ሪፎርም አድርጋለሁ ብሎ ከወሰዳቸው እርምጃዎች አንዱ ሊሆን የሚገባው ግን ያልሆነ በርካታ እንትኖቹ መገምገም እንችላለን፣ የሪፎርሙን ማለት ነው። ነገር ግን ካልተሰሩት ስራዎች አንዱ ይሄ ነው። የሃይማኖትና የመንግስት ግንኙነት ምንድን ነው? ስለዚህ ከፍተኛ ልዕልና ስላላቸው ከዛ የልዕልና ማማ ላይ ኢትዮጵያ የተገነባችው በእነዚህ ሰዎች የባህል የእምነት እሳቤ ውስጥ ስለሆነ ከዚህ ውጪ ስለማይሆን ይሄ እንዲሆን ብለው ፖለቲካ ማለት ውሳኔ መስጠት ማለት ነው እና የትኛውን ኬክ ማን ይደርሰዋል ማለት ነው። በቃ ሌላ አይደለም። ስለዚህ ይሄን እንዲሳተፉ ሊደረግ አልቻለም። ሃይማኖቶችን በትክክል እዚህ ሀገር ላይ አማኝ የሆነ ማህበረሰብ አለ ብለን የምናምንበት ማህበረሰብ አካል ላይ ሁሉንም ቤተ እምነቶች የሚወክሉ ሰዎች መንግስት እንደ አማካሪ ሊወስድ ይገባል። ሁሉንም ቤተ እምነቶች ማለት የሃይማኖቶች አማካሪ አሜሪካዎች አላቸው። የሃይማኖቶች አማካሪ የሆነ ራሱን የቻለ አንድ ቢሮ አለ። ሁሉም ቤተ እምነቶች አማኙ ምን ይላል፣ ቤተ እምነቶች ምን ይፈልጋሉ፣ ምንድነው ያላቸው ሐሳብ፣
ፖሊሲም ሲቀረጽ ምንድነው የትኛውን አካል ይነካል የትኛውን መሪም ስታወጪ ኃላፊነትም ስትሾሚ ምንድነው ይሆነ ያለው በትክክል ማሳየት ያለብሽን አሳማኝ የሆኑ ነገሮች የሚቀርጸው ፖሊሲ የሚቀርጸው ፖለቲካ አማራጭ የሚቀርጸው ማነት ላይ ሳይ ሊኖራቸው የሚችል ድምጻቸውን የሚያሰሙ ይሄኛን ይወክላል እንዳገር እንደዜጋ ይሄኛን እንደዚህ ከመነታችን ከማንነታችን አንፃር ይሄኛን ያደርጋል ብሎ እነሱ ሊያማክሩ የሚችሉ ሁሉንም የሚወክሉ እዚች ሀገር ላይ ወደርንም ጠላንም የቁጥር ጉዳይ አይደለም ሁሉም እምነቶችን እኩል ልታስተናግድ የምትችል ሀገር ሆና እንድትቀረጽ ካላደረግናት ሁላችንም የምንጠፋበት ተጨባጭ ውስጥ ነው እየፈጠርን ምን ሄደው የጊዜውን ሁኔታ ልውሰድና ይሄ ዲስከሽን አሁን መደረጉ ይሄን ሐሳብ አንቺ ስላመጣሽ ሳልሳዊት በጣም አመሰግንሻለሁ ለምንድነው ምርጫ ሊመጣ ነው ምርጫ በሚመጣበት ጊዜ ሃይማኖቶችን ጎትቶ ወደ ምርጫው ለማስገባት ወይም ቮት ለማግኘት ሃይማኖቶችን ለመጠቀም የሚደረጉ ሙከራዎች መኖር የለባቸው ለምሳሌ በአሜሪካ መንግስት በምርጫ ጊዜ የሚከለከሉ ነገሮች አሉ የምርጫ ቦርድም ሙሉ መመሪያ ያወጣል ብዬ ገምታለሁ ወደፊት ለምሳሌ የቤተክርስቲያን መሪዎች አንድ ካንዲዴትን እጩን ኢንዶርስ ማድረግም ኦፖዝ ማድረግም አይችሉም ክልክል ነው መደገፍም አይችሉም መቃወምም አይችሉም እንደ ቤተክርስቲያን የቸርች ሊደርስ አንድን ሊወዳደር የቆመን ሰው እኛ ኢንዶርስ አድርገናል ደግፈናል ወይም አንፈልገው ማለት አይችሉም ይሄ ክልክል ነው አይችሉም ቮትስ እንደ ተቋም እንደ በኋላ በግላቸው መረጥ ይችላል እንደ ተቋም ግን የኦርቶዶክስ ቤተክርስቲያን ጳጳስ ተነስተው ኢዜማን ምረጡ ወይም ብልጽግናን ምረጡ ማለት አይችሉም ይሄ እንግዲህኛ ሀገር ወደፊት ይወጣል ብዬ አስባለሁ በአሜሪካ ህግ ግን ክልክል ነው የሃይማኖት ተቋማት እና የእርዳታ ድርጅቶችን ጨምሮ ገንዘብ አዋጥተው ለፖለቲካ ፓርቲ መስጠት አይችሉም ባዲሱ ማዋጅ እንደተከለከለ ነው ይሄ ክልክል ነው በነዛ እምነት ተቋማት አካባቢ የቅስቀሳ ማድረግ አይቻልም እነዚህ ክልከላዎች አሉ አሁን ወደ ፓርቲዎቻችን ስንመጣ እኔ በጣም ነው ማለት የምገረመው በፓርቲዎቹ ለምሳሌሽ አንደኛ የሚጠብቁት የኢትዮጵያን ህዝብ የፖለቲካ ንቃት አንደርስቲሜት ያደረጉት ይመስለኛል የኢትዮጵያ ህዝብ ፖለቲካሊ በደንብ ነቅቷል ብዙ ያየ ነው የነገስታቱን ስርዓት ያየ ነው ደርግ ስርዓትን አይቷል ኮሜዲኖ ውስጥ መቆም ሳጥን ውስጥ ሲደበቅ ብሔራዊ ውትድርና እየተባለ እስር ቤትን አይቷል የኢህአዴግ ስርዓትን አይቷል አሁን ያለውን የተለወጠውን በኢህአዴግ አይቷል ባለፉ ሁሉንም አይቷል እና የነቃ ነው ትንሹ ልጫማ የሚጠርገው ልጅ የሚናገረው ነገር ያስገርምሻል ስለዚህ እኔ ሙስሊም ስለሆንኩኝ ሙስሊሙ ይመርጠኛል በቃ by the mere fact that I'm a Muslim ሙስሊሙ ማህበረሰብ ይመርጠኛል ብሎ ካሰበ ሞኝነት ነው እኔ ኦርቶዶክስ ስለሆንኩኝ የ40 ሚሊዮን ከዛ በላይ የሆነ ኦርቶዶክስን ድምጽ አገኛለሁ ጀስት ኦርቶዶክስ ስለሆንኩኝ ካለ ሞኝነት ነው ህዝቡ ነቅቶ የፖለቲካ አመለካከትህ ምንድነው ለዚህ ሀገር ልትሰራ የምትፈልገው ነገር ምንድነው ብሎ እየጠበቀ ነው አሁን በፖለቲካ ፓርቲዎቻችን መገረመው ምንድነው ምርጫው ወራት ቀርቷል ፕሮግራማችሁ ምንድነው ራያችሁ ምንድነው እቅዳችሁ ምንድነው አይነግሩሽም ህዝቡ እንዴት ነው ይመርጠው እሺ ብልጽግና መጣ በጣም ፕሮስፐረስ የሆነች ኢትዮጵያ ማየት ፈልጋለሁ የበለጸገች ኢትዮጵያ ፕሮግራም ይሄ ነው ቅደም ብሎ በተወሰነ ደረጃ አስተዋውቋል ሌሎቹ ፓርቲዎች አንደኛ እየተሰባሰቡ ይሄ የተዘረከረከ ፖለቲካ ዝርክርክ ያለ ነገር ከሚሆን እየተሰባሰቡ በአይዲዮሎጂያቸው በመለካከት እየተሰባሰቡ ከዛ የኛ ፕሮግራም ይሄ ነው ልናረግ ምን ፈልገው የምናያት ኢትዮጵያ እነሱ ብልጽግና አይደል ያሉት አይ ብልጽግና ጋር ምን አድርሶን እስቲ በቀን 3 የሚበላ ህዝብ ማየት ነው እኛ ምን ፈልገው ብለው ሌላ ሐሳብ አማራጭ ሐሳብ እያቀረቡ ፕሮግራማቸውን እያስተዋወቁ እቅዳቸውን እያስተዋወቁ አሁን ጀምሮ በተለያየ መንገድ ፕሮግራሞቻቸው መታወቅ ነበረባቸው የሃይማኖት ተቋማትን ኢግኖር ማድረግ ብሶት አለን እያሉ እዚህ ጋር እንዲህ አይነት ችግሮች አሉ አናግሩን እያሉ አለማናገር እዚህ ጋር ድምጻችን ይሰማ እያሉ አለማናገር
ከዛ በኋላ በራሳቸው ላይ መፍረድ ነው። ምክንያቱም ካርዷ ትመጣለች። እውነተኛ ምርጫው የሚደረግበት ጊዜ በምርጫ ይቀጧቸዋል። ምክንያቱም ሃይማኖት ውስጥ አይገቡም፣ ግን አገር እየመሩ ስለሆነ ወይም ደግሞ ነገ አገር እንመራለን ብለው የሚያስቡ ስለሆነ የሙስሊሙ ማህበረሰብ ብሶት ምንድነው? ድምጻችን ይሰማ ያሉት ምንድነው? አዎ የሙስሊሙ ማህበረሰብ በኢትዮጵያ የሚኖሩ ሙስሊሞች ሲባል ነበረ። ኢትዮጵያዊ ሙስሊሞች አይባልም ነበረ። አሁን ደግሞ ብሶቱ ምንድነው? ያላቸው ጥያቄ ምንድነው ብሎ መጠየቅ ያስፈልጋል። ኦርቶዶክስ ቤተክርስቲያን ኮምፕሌን ስታደርግ ተበድያለሁ፣ እንዲየሆንኩኝ ነው ስትል ሲኖዶሱን ቀርቦ የባለስልጣናቱ ቢያንስ በስልጣን ላይ ያሉት መጠየቅ ማማከር ነበረባቸው። ኢቭን የተቃዋሚ ፓርቲዎችም አንደርስታንድ ለማድረግ መሞከር ምንድነው እየሆነ ያለው፣ ምንድነው ችግራቸው ሪሊ ብሎ መጠየቅ አለባቸው። በተለያየ የፖለቲካ ስርዓት ውስጥ የተለያዩ እምነቶች ተበድለዋል። ሙስሊሞች የተበደሉበት ዘመን ነበር። ፕሮቴስታንት የሚባል እየተለቀመ እስር ቤት የሚገባበት፣ የፕሮቴስታንት ቸርቾች በሙሉ የሚዘጉበት ጊዜ ነበር። ሁሉም የራሱ ጥያቄ አለው። መጠየቅ እኮ መጥፎ አይደለም። ጥያቄ ካለኝ ደግሞ ሊያዳምጠኝ የሚገባ አካል ያስፈልጋልና ቢሰሟቸው ጥሩ ነው። ካልሰሟቸው ምርጫው ሲደርስ ያው ሲመርጡ እንግዲህ ቀጥታ ባይገባም ሃይማኖት ምን አለ መሰለሽ፣ ለምሳሌ አንድ የአሜሪካ ፕሬዚደንት ካንዲዴት ሲቀርብ ኮንሰርቫቲቭ የሚባሉ ወግ አጥባቂ ክርስቲያኖች የሚባሉ አሉ። ቀጥታ ሄዶ መቀስቀስ አይችልም፣ ግን ያላቸውን ሞራል ቫልዩ ግን ይወስድና ንግግር ውስጥ ይከታል። እኔ ውርጃን እቃወማለሁ ይላል። ላይቃወሙ እኮ ይችላል፣ የፖለቲካ ነው። እኔ ውርጃን እቃወማለሁ፣ ተመሳሳይ ጾታ ጋብቻን እቃወማለሁ ይላል። አሁን እነዛ they are listening ኮንሰርቫቲቮች ወግ አጥባቂዎቹ ክርስቲያኖች እያዳመጡ ነው። አሃ እሺ ውርጃን የሚቃወም ሰው ነው ይሄ። አየው የተመሳሳይ ጾታን ጋብቻን ይቃወማል። አየው እኛ ያለን ቫልዩ እሱ አለው። ሃይማኖቱ ሳይሆን ቫልዩን ነው። ያንን ይወስዱና በሚመርጡበት ጊዜ አንድ ፋክተር ይሆንላቸዋል ድምጻቸውን ለመስጠት። ስለዚህ አሁን በስልጣን ላይ ያለው መንግስት ሊያውቅበት ይገባል። የፖለቲካ ፓርቲዎችም ወደ ስራ ቢገቡ፣ ወደ ቅስቀሳ ሳይሆን እንዲህ አይነት ስራዎች ቢገቡ ጥሩ ነው። መንግስት ፖለቲካና ሃይማኖት ላይ አሁን እየታዩ ያሉ ነገሮችን ሁሉ ማስታገስ የሚሆን ምላሽ ለመስጠት በርግጥ ዝምተኛ ነው ብለዋል። ግን እንደው ምን ያድርግ? ህዝቡስ ምን ማድረግ ነው ያለበት? ሃይማኖትና ፖለቲካ ሀገሪቱ ላይ የፈጠረውን ነገር ለማስታገስ ምን ይደረግ? አጠር አድርገው። እኔ አንድ ነገር ነው ማንሳት የሚፈልገው። እንግዲህ አንድ የፖለቲካ ፓርቲ የተለያየ እምነት ተከታይ አባላት ሊኖሩት ይችላሉ። አንድ የእምነት ተቋምም የተለያየ ደግሞ ፖለቲካ ፓርቲ አባላት ተከታይ ሊኖሩት ይችላሉ ኖርማሊ። ስለዚህ እኔ አሁን እንደ አንድ ሰው ከታላቄ በላይ ባዮሎጂውን ከወሰድኩ ማለት ነው ኢትዮጵያ ውስጥ የመኖር ትልቅ እድል ያለኝ እኔ ነኝ። ታላቄ ቀድሞኝ ይሞታል። ባዮሎጂው ከሆነ ናቹራሊ ይሄዳል። ስለዚህ እኔ ረጅም ዓመት ለምኖርባት መንደር፣ ከተማ፣ ዞን፣ አገር፣ ክልል በደንብ ማሰብ ያለብኝ እኔ ነኝ ከታላቄም በላይ ማለት ነው። ኦልዌይስ የሀገራችን ፖለቲካ በእኔ ግምት ጥላቻን መሰረት እያደረገ ነው የሚነሳው። ይሄ እኔ ግምት ነው። በአብዛኛው ሪኮግኒሽን ሲሰጥ አላይም። ለምሳሌ አንድ የፖለቲካ ፓርቲ ለሌላው የፖለቲካ ፓርቲ እውቅና ሲሰጥ የሆነ ነገሩን አፕሪሺየት ሲያደርግ እንደዚህ አይታይም። በአብዛኛው ቀዳዳ ይወሰድና ያንን ተከታዮቹ ላይ ኢምፖዝ አድርጎ ከዛ ያንን አግራቬት አድርጎ ወደ ወንበሩ ለመምጣት ነው በአብዛኛው የሚሰራው። ስለዚህ ቤተ እምነቶች በሕገ እግዚአብሔር ሰውን ለመንግስተ ሰማያት ለገነት ነው የሚያጩት ትልቁ ነገር ማለት ነው። ስለዚህ ሰውን በትክክል ለራሱ መቅረጽ አለባቸው። ለራሱ በአብዛኛው ጊዜ ለራሳችን እንዲሆን ነው ሰውን ማኔጅ የምናደርገው። ጀስት ምርጫ እየመጣ ነው እኔ እንድመረጥ የሆነ ነገር እንዲሆን እኔ እንድሆን። ለራሱ ሰውን ከሰራ ነው እሱ ያውቃል። ሰው አእምሮ አለው፣ አናላይዝ ያደርጋል። ቅድም ዶክተር እንዳለው በደንብ ሰው ተረድቷል። ስለዚህ
የሃይማኖቱን ጉዳይ በቤተ ሃይማኖት በቤተ እምነት በትክክል በተቀመጠው ህግ መሰረት ሊሰራበት ይገባል። ያ ሁሉንም አድሬስ ያደርጋል በትክክል ሚስ ያደረግነውም እሱ ነው። አጥሩን እናድነው ከዛ በኋላ ተበተነ መሰብሰባውን ቸገረ ኖርማሊ። ስለዚህ ህገ ቤተ እምነቶች መከበር አለባቸው፣ ሪኮግናይዝ መደረግ አለባቸው። አንድም በእምነቱ ተከታይ፣ በእምነቱ መሪ፣ በመንግስት በሶስቱም አካላት ሪኮግናይዝ ተደርገው ከለላም ሊሰጣቸው ይገባል። ለምሳሌ የኦርቶዶክስ እምነት ማንም ሰው ተነስቶ ከሜዳ ማንም ሰው ተነስቶ ቫዮሌንስ ሲያደርግ ጥቃት ሲያደርስበት ወይንም ደግሞ ሌላ ነገር ሲያደርግበት መንግስት አክት ማድረግ አለበት ቤዚካሊ ቢኮዝ የጥቃቱ ሄዶ የቤት ስራ የሚሆነው ከቤተ እምነቱ በተጨማሪ ለመንግስት ነው ኖርማሊ። ስለዚህ ቅድም ኡስታዝ እንዳለው ቤተ እምነት ውስጥ ትክክለኛውን ሰው ለመቅረጽ መንግስት ለቤተ እምነቶች ትክክለኛና አግባብ ፍትህ እየተሞላበት ጥበቃ ማድረግ አለበት። ቢኮዝ አሁን ባለፈው ጥቅምት ላይ እኔ ትናንት ሻሸመኔ ነበርኩ። ኮፈሌ ላይ ለነበረው ጉዳይ ስንወያይ በጣም ትልልቅ ሙስሊሞች ሽማግሌዎች ነበሩ ጉዳዩን የያዙት ከዞኑና ከወረዳው መንግስት ጋር እና በእድሜያችን በጆሮአችን እንኳን እንደዚህ ሰምተን አናውቅም። ሰው ሞቶ ሰምተን እናውቃለን፣ ሰው ተገሎ ሰምተን እናውቃለን። በሞተር አስፋልት ላይ ሲጎተት ግን ሰምተንም አይተንም አናውቅም። ኮፈሌ ለአንድና ለመጨረሻ ጊዜ ስሟ ተቀበረ። ይህን ስም መጠገን ማንሳት አለብን ብለው መናገር ሁሉ አይችሉም፣ ያለቅሳሉ። ፎርዛት ማለት ዚያር ሙስሊሞች ናቸው። ቅድም እንደተባለው በእስልምና ትናንት እንዲህ ነበረ የነበረው ባይዘውል እኛም ባለንጋ እየገረፉ ያሳደጉን እስማኤል ይባላሉ። ፈረስ ላይ ሆኖ ለዛም አውርደ ጆሮአችን ኖርማል። ስለዚህ ቤተ እምነቶች ጥበቃ ሊደረግላቸው ይገባል። ከለላ ቫውሌት መደረግ የለባቸውም እና ያንን መደረግ አለበት የሚል አንድ አለኝ። ሌላው ህዝቡ ተከታዩ ደግሞ ቅድም እንዳልኩት በመጽሐፍ ማንም ሰው የቆመ ቢመስለው እንዳይወርቅ ይጠንቀቅ ነው። የዛሬ አየር ነገ ላይኖር ይችላል። የዛሬ ሰላም ነገ ላይኖር ይችላል። ስለዚህ መሰራት አለበት፣ ሰላም ላይ አንድነት ላይ መሰራት አለበት። ሃይማኖት በተለይ ኢንክሉሲቭ ካልሆነ ኖርማል ኢንክሉሲቭ ኢን ሴንስ የግድ ኦርቶዶክስ መሆን የለበትም። ሙስሊም ሆኖ ፕሮቴስታንት ሆኖ በኦርቶዶክሳውያን ሊከበር ይገባል። አይደለም ዊዝን ኦርቶዶክስ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ከዚህ ነው የመጣው፣ አንተ ከዚህ ይቅርና ቢቲውን ሃይማኖት እንኳን በሃይማኖቶች መካከል እንኳን ሊደረግብን የማትፈልገውን ነገር ሌላው ላይ አታድርግ ነው የሃይማኖቱ ፕሪንሲፕል። ስለዚህ ፕሮቴስታንትን ባከበርኩት ቁጥር ያከብረኝ፣ እስልምናን ባከበርኩት ቁጥር ነው የሚያከብረኝ። ቫውሌት እያረኩት እኔ ከዙ ክብር መጠበቅ የለብኝም ፎርዛት ማተር። ስለዚህ ክርስቶስ እንድናከብረው ነው ያከበረኝ ኖርማል አይደል? ያገለገለን እንድናገለግለው ነው ፎርዛት ማተር እንጂ ለዘላለም እኛን ሊያገለግል አልመጣም። እኛ ለዘላለም እንድናገለግለው አገለገለን፣ እንድናከብረው አከበረን። ስለዚህ መከባበር በጣም ወሳኝነት አለው። መጠባበቅ፣ መደማመጥ በጣም ያስፈልጋል እና በቤተ እምነት መካከል በጣም ተቀራርበን መስራት ያለብን ማንኖር ሲሪያዎችን እዚህ ሲለምኑ እናያለን። እኔ በጣም ነው ማዝነው ፎርዛት ማለት ሲሪያን አይቻለሁ ለስራ ጉዳይ እንጂ ዛሬ ላይ ግን ሲሰማ በጣም የሲሪያ ሰዎች ተበትነው በኔ ሙያ የሚሰሩት ግማሹ ሞሮኮ፣ ግማሹ ቤይሩት፣ ግማሹ ኬንያ ናቸው። በጣም ፊል ያደርጋሉ ስለ ሲሪያ ሲነሳ። ኢትዮጵያ እንደዚህ ባይዘው በስብከት ሀገር አትቆም፣ እንደዚህ በመግለጫ አይደለም ሀገር የምትቆመው። ፎርዛት ባተር ኢትዮጵያ አትፈርስም የሚለው እኔ ፉከራ ቀረርቶ ነገር ነው የሚመስለኝ። ኖርማሊ ልክ አይሁዳውያን የሚመጣ አይመስላቸውም ኢየሱስ ክርስቶስ እና መጣ አድርጎ ሄደ። ስለዚህ በመስራት ነው ኢትዮጵያን ማቆም የምንችለው። ስለዚህ ቤተ እምነቶች መጠበቅ አለባቸው። ሰው መንቃት በጣም መንቃት አለበት። እንዴት ትናንትና አንድ ድር አብሮ የሚጠጣ አንድ ቀብር ሰርግ ሲኖር ሙስሊም ነው የሚደግሰው፣ ጡት አባት ምን የአይን አባት እየተባለ ሰርግ ሲኖር ሙስሊሙ ነው የሚደግሰው ለጎረቤት። ይህንን እሴት ድምጥማጡን አጥፍተን ዊዝን 2-3 ይር ባይዘውል በዚህ ቅርብ ጊዜ። ስለዚህ ሃይማኖት በጣም በተለይ ኦርቶዶክስ ላይ አሁን ያለው ጥቃት ስርዓትን መያዝ አለበት። አዘርዋይዝ ሰው ቅድም ዶክተር እንዳለው ለሃይማኖቱ በጣም ሴንሲቲቭ ነው ፎርዛት ማለት። ስለዚህ አሁን የሆነ ግጭት ሲፈጠር ልክ ሃይማኖታዊ መልክ ሲይዝ ኦሮሞና ኦሮሞ ይጋጫል፣ አማራና አማራ ይጋጫል፣ በሃይማኖት መካከል ይመጣል። ኢትዮጵያ የምትባል ፈርሳ ነው የምናገኘው። ስለዚህ ሃይማኖት ላይ የሚደረግ ማንኛውንም ጥቃት ዋን ኦር አናዘር ወይ
መንግስት ከለላ መስጠት አለበት። ነገ የምንኖርባትን ሀገር በጋራ በፍጹም ልንሰራ ይገባል። መጽሐፍ ከአባቶች ዘመን ጀምራችሁ ከስርዓት ፈቀቅ ብላችኋል አለን። ከትናንትና ሼኪዎች፣ ቀሳውስትና ፓስተሮች ስርዓት አሁን ያለው ጀነሬሽን ትንሽ ፈቀቅ ያለ ይመስለኛል። አም ቬሪ አፍሬድ እንደዚህ ከቀጠለ። ስለዚህ መንግስትም ማምሻም እድሜ ነው ባይዘው ብልጽግና ፓርቲ ላልመረጥ ይችላል ካለ እስከዛች ቀን እንኳን አና መስከረም ምናምን አላናውን ሰመጡ እስከዛ ቀን እንኳን ሰርቭ ሊያደርገን ይገባል። እና ጥያቄ ምልክት ውስጥ ያሉ ብዙ ነገሮች አሉ። ፎርዘት ማለት ጥምቀትን እንዴት እንዳሳለፍ በጣም ነው የምናውቀው። ገብተን የምንወጣም አልመሰለንም እግዚአብሔር ይመስገንና ግን መንግስት በጣም